ልብስ ከሌዋታን ቆዳ የተሰራ ነው ይላል። በጣም ጥናት ለምትሹ ኦፕን ማይንድ ለሆናችሁ ነው ይህን ጥቆማ የምሰጣችሁ። ቅዱስ ገብርኤል መርቶ እንዳስገባው ይጽፋል። አዳምና ስለ ሔዋን የቁርበት ልብስ ወይም መጎናጸፊያ ከገነት ሊወጡ ሲሉ እግዚአብሔር ስላለበሳቸው ልብስ ነው። ያ ልብስ ምንድን ነው? የት መጣ? አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ያለበሳቸውን የቆዳ ልብስ ወደ በኩር ልጆቻቸው ያስተላልፉት ነበር ይላል። ዛሬ የምነግራችሁ ስለ አዳምና ሔዋን ልብስ ምስጢራዊ ልብስ ነው። የአዳምና ሔዋን ልብስ ጉዳይ በጣም አስገራሚ ነገርን የያዘ ነው። እንግዲህ ቀድሞ የነበራቸው ልብስ ምንድን ነው የሚለውንም ጨምረን ነው የምናየው። ያ ልብስ የት ገባ፣ የት ደረሰ የሚለውንም ጨምረን እንዳስሳለን። እንግዲህ ተመልካቾቻችን ሀሳብ አስተያየታችሁን ላኩልን። ታምሳፕ ምልክት ተጫኙ። ሁል ጊዜ ደግሞ እንደዚህ ስገባ ኖቲፊኬሽን እንዲደርሳችሁ የደወሏን ምልክት እንድትጫኑ መልእክቴን በማስተላለፍ እንግዲህ ወደ ውይይታችን እንቀጥላለን። ቀድሞ እንግዲህ በተፈጠሩ ጊዜ በተለይ በዕለት ዓርብ ነው እንደተፈጠሩ ነው ቅዱሱ መጽሐፍ የሚናገረው። አዳምና ሔዋን በተለይ ኩፋሌ የሚለው ትልቁ ጥንታዊ መጽሐፍ ወይም ጁቢሊስ የሚባለው አዳም በተፈጠረ በ40 ቀኑ ገነት እንደገባና ሔዋን በተፈጠረች በ80 ቀኗ ገነት እንደገባች ይናገራል። እና ይሄ መጽሐፍ ላይ እንደምናየው አዳም በ40 ቀኑ መላእክት ብርሃን አልብሰው ብርሃን አጎናጽፈው ወንዘ ይዘምሩ ቅድሚሁ ጾታ መላእክት ይላል በፊቱ እየዘመሩ ገነት ገብቷል ይላል። እንግዲህ ታላቁ መጽሐፍ በተለይ መጽሐፍ በጣም ትልቅ መጽሐፍ ነው። ጥንታዊው ኤጲፋኒዎስ መጽሐፍ እና ሌሎችን የሚያካተተ አንድ የብራና ጽሑፍ ነው። እሱንም የእጅ ጽሑፍ ነው። እሱን እስቲ አነብላችኋለሁ። ምን ይላል? ከዚህ በኋላ አዳምን መላእክት የብርሃን መጎናጸፊያ አጎናጽፈው የብርሃን ጫማ ጫምተው የብርሃን ዘውድ አክሊል ደፍተው በእልልታ በደስታ ወስደው ገነት አገቡት ይላል። ወአልበስዎ ለአዳም ብርሃነ እምጸዳለ መንፈስ ቅዱስ ወአብእዎ ውስተ ገነተ ተድላ ይላል። እንግዲህ የእጅ ጽሑፍ ነው፣ ጥንታዊ ጽሑፍ ነው። በተለይ አዳምን ታሪክ ህይወት አዳምና ሔዋንን የያዘ ነው እና እንግዲህ ስክሪኑ ላይ እንደምታዩት ስለ አዳም ልብስ ይሄ መጽሐፍ ይናገራል። እና በተፈጠረ በ40 ቀኑ በብርሃን ሰረገላ አስቀምጠው መላእክት እንዳስገቡት እና የብርሃን ልብስ እንደተሰጠው ይጽፋል። ሔዋንን በተፈጠረች በ80 ቀኗ ለእሱ የተደረገው ክብር ለእሷም ተደርጎላት እሷም የብርሃን አክሊል ዘውድ ደፍተው ወስደው ገነት ከአዳም ጋር ጨመሯት ይላል። ወአልበስዋ ለሔዋን ብርሃነ እምጸዳለ መንፈስ ቅዱስ ወአብእዎ ውስተ ገነተ ትፍሥሕት ወተድላ ወደመርዋ ምስሌሁ ይላል። ይሄ እንግዲህ መጽሐፍ የምታዩት መጽሐፍ ነው። እንግዲህ አዳምና ሔዋን በገነት ትእዛዙን ጠብቀው ሳሉ የብርሃን ልብስ እና የብርሃን መጎናጸፊያ እንደነበራቸው ነው መጽሐፉ የሚናገረው። አሁን ያንን የተከለከሉትን ዛፍ በበሉ ጊዜ ግን ያ የብርሃን ልብሳቸው እንደተገፈፈ ዓይናቸው እንደተከፈተና ራቁታቸውን እንደሆኑ አዩ ይላል። ነገር ግን በገነት ስለነበራቸው ልብስ ሌላ ጥቆማ የሚሰጠን ደግሞ ከራሱ ከቅዱሱ መጽሐፍ ሕዝቅኤል ነው እና ሕዝቅኤል በ28ኛው ምዕራፍ ቁጥር 13 ላይ በእግዚአብሔር ገነት በኤደን ነበር የከበረ ዕንቁ ሁሉ ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ቢረሌ፣ መረግድ፣ ኢያሰጲድ፣ ሰንፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስ ነበር ይላል እና የአዳም ልብስ የብርሃን ልብሱ ልክ እንደ በከበሩ ማዕድናት ሕዝቅኤል በዘረዘራቸው የከበሩ ማዕድናት አይነት እንደውም እንደ ጥፍር ነው ይላሉ። እንደ ጥፍር ልስልስ ያለ መልካም ሰውነት እንደ ማዕድን የሚያበራ እንደሆነ ሕዝቅኤል ጠቅሶታል። በተለይ ይሄው አዳም በገነት ሳለ ላዩ ላይ የሚያበራው የማዕድን አይነት በኋላ ካህናቶቹ ከክርስቶስ ልደት በፊት የነበሩት በዘጸአት 28:17-20 ያንኑ ማዕድን አይነት ልብስ ለብሰው 12 አይናቁ ለብሰው ይገቡ እንደነበረ ነው የሚናገረው። እና አሁን ዝርዝሩን ስናይ እንግዲህ እዚህ ላይም እንደምናየው አክሲማሮስም ላይ እንደምናየው ትርጓሜያቱ ላይ እንደምናየው ገድለ አዳም ላይ እንደምናየው ሕይወተ አዳም ሔዋን ላይ እንደምናየው ጥንታዊ ዶኪመንቶችን ላይ እንደምናየው እንግዲህ በገነት ሳሉ የብርሃን ልብስ እንደነበራቸው ነው። ያን የብርሃን ልብስ እንግዲህ የተከለከሉትን ዛፍ በበሉ ጊዜ ተገፈው
ራቁታቸው አይናቸው ተከፈተ ራቁታቸው እንደሆነ አዩ ይላል። ምን ማለት ነው? ጥንት ያን ነገር አፍረተ ስጋቸውንም ማየት አይችሉም፣ ምክንያቱም ልብሳቸው የብርሃን ነበረ። ያን ጊዜ ግን ያ ሲገፈፍ እርቃናቸውን መቅረታቸውን ማስተዋላቸውን የሚጠቁም ነው። ከዚህ በኋላ ግን ምን ይላል? ኩፋሌ 4:23 እና ዘፍጥረት 3:21 ላይ እንደምንመለከተው እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው አለበሳቸውም ይላል። ላይክ በማድረግ ኮሜንት በማድረግ ሰብስክራይብ በማድረግ እንድትከታተሉት መልእክቴን አስተላልፋለሁ እና ለሚስቱ የቁርበት ልብስ አደረገላቸው ይላል። ዛሬ በተለይ በኢትዮጵያ በበግ የሚጠብቁ በተለይ በኖላዊነት ወይም በረኝነት ያሉ ያችን አጎዛ አይነት ቆዳ ልብስ ቁርበት ልብስ እንደሚለብሱ በተመሳሳይ መልኩ እንግዲህ ለአዳምና ለሚስቱ የቁርበት ልብስ አደረገላቸው አለበሳቸውም በማለት ይጽፋል። እንግዲህ ያ ቁርበት ልብስ ራሱ ከየት መጣ የሚለውን ነገር ነው ሊቁ የሚጽፈው እና ምንድነው ያ ቁርበት ልብስ ራሱ ያለበሳቸው ከየት የመጣ ነው የሚለውን ዝርዝሩን ነው የምናየው። አሁንም እዚህ ትልቁ መጽሐፍ ላይ በግልጽ ተመልካቾቻችን እንደምታነቡት ምናልባት ይሄ ልብስ ምን ነበረ የሚለውን ነገር ዝርዝሩን ያው እያነበባችሁ የሚያያችሁ ትገኛላችሁ። ልብሱ ምንድን ነበረ? የለበሰው ልብስ ምንድን ነበረ? ያ ቆዳ ስኬት ተገኘ የሚለውን ሊቁ አስተያየት ሰጥቶበታል። ምናልባት ማየት ሊከብዳችሁ ይችላል፣ ስክሪኑ በሞባይል ስለሆነ መቀዳው። ምን ይላል? ምን አለበሰው ቢሉ አውሬ የበላው ያን የእንስሳ ቁርበት ነበረና ያን አለበሰው የሚል ሊቃውንት አስተያየት አለ። ሌላው ደግሞ እንግዲህ ያን ጊዜ ቁርበት ዳባ ተፍቆ ቁርበት ተዘፍቆ አልነበረም እና ያለበሰው ደግሞ ግምጃ ነው። ግሎረንትን ጋርመንት ማለት ግምጃ መጎናጸፊያ ነው የሚል ነው ሊቁ የጻፈው። ይህስ ቢሆን ደግሞ ግምጃውን ስለምን ዳባ ወይም ቁርበት ልብስ አለው ቢሉ በብርሃኑ መጎናጸፊያ አምሳል አንጻር አይቶ ግምጃውን ዳባ ወይም የቁርበት ልብስ አለው ይላሉ እና ሌላ ደግሞ እንደ አንድምታ ሌላው ፍቺ ደግሞ ግምጃም አላለበሰውም፣ ያን ጊዜ ግምጃ ተሰርቶ ተሰፍቶ አልነበረም እና ዳባ ያለው የገዛ ቁርበቱን ነው ይላሉ። ሰውነቱን የገዛ ቁርበቱን ለምን ወይም የሰውነት አካሉን ለምን ዳባ አለው ወይም የቁርበት ልብስ አለው ቢሉ ቀድሞ የአዳም አካሉ እንዲህ አልነበረም፣ እንደ ፋና የበራ እንደ ብርጭቆ የጠራ የማይወጋ የማይበጣ ሽንት፣ አሰር፣ ደም፣ መግል የማይወጣው ጽሩይ አካል የነበረው የጠራ አካል የነበረው አካሉ ጌታ ልብስ ቁርበት ይሁን ብሎ ቢረግመው ያን ጊዜ አጥንቱ ከጅማቱ ስጋው ከቁርበቱ አንድ ጊዜ የሚገፈፍ ሆነ የሚል ትርጓሜን የሰጡት። ይሄ እንግዲህ በአክሲማሮስ ላይ በዚህ በተለይ በትልቁ መጽሐፍ የግዕዝ ዶኪመንት ላይ የተጻፈውን ነው የምናነበው እና ይሄ ነው። ሌላው ትርጓሜ ኦሪት ላይም ደግሞ መተርጉማኑ ገጽ 38 ላይ እንዲህ የሚል ቃል አስፍረዋል። እሱንም አነብላቸዋለሁ። ገጽ 38 በተለይን ሲተረጉሙት ከየት የመጣ ልብስ ነው የሚለውን ነው። ميكس اند ماتش كل اللي تحبه مع سكر ليمون جديد. جرب الستافت كراست الجديد وضيف السايدز اللي تحبها ولا تفوت الشوكو هيزل نات بول بار. خيارات اكثر وكلها تنحب. Just a jersey? Just a ball? Just a scarf? No. For Visa and Emirates NBD, these are stories. And the FIFA World Cup, it's all about the stories. The heart of the game lives in the smallest moments. The last minute winner. The jersey you have had since you were 12. That perfect volley no one recorded, but you swear it happened. Goals don't just live under the stadium lights. They happen in living rooms, in classrooms, in group chats that never go quiet. Because goals matter. Not just the ones on the scoreboard. It's the ones you save for, fight for, dream about. The ones that you share with the world. And the ones you keep to yourself. Those are the goals that move us. Visa and Emirates NBD are with you wherever the game takes you, bringing you closer to the chance you never stop chasing, the stage you always want.
the prouder cheer rising from home. Because every shot moves you closer to the next goal. Score and live. የሚለውን ነው። ኦኬ 38 ላይ በጣም ጥሩ። ዘውቱ ማይስ ሲል ነው እግዚአብሔር አዳምና ሔዋንን ቁርበት አለበሳቸው ነው የሚለው መጽሐፉ እንዳለ። ግን ከወዴት አምጥቶ አለበሳቸው ቢሉ ይላል አንበሳ የሰበረውን ነምር የጫረውን አምጥቶ አልብሷቸዋል ይላል። ወይ ተናገረው ሀደ ከንፈረ እንዲል ከ7 ዓመት አስቀድሞስ ይላሉ እንደገና በአራዊትና በእንስሳት መካከል ጠብ የለም ብሎ እንስሳትን ያስገኘ ጌታ ይህን ማስገኘት ይሳነዋልን? ካለመኖር እምኀበ አልቦ ካለመኖር አምጥቶ አልብሷቸዋል። አንድም ቅርፍተ ዕፅ ነው። የፋርስ ነገስታት ቀለም እያገቡ በወርቅ በብር እያስጌጡ ይለብሱት ነበረ ይላል። አንድም አይዳለ ልብስ ዘማይ ስቲል ነው የአካላቸው ልብስ የሚሆን ቁርበትን አለበሳቸው ብለው እንግዲህ መተርጉማኑ ጽፈዋል ማለት ነው። ይሄ እንግዲህ የሊቃውንቱ የኢትዮጵያ ሊቃውንት አስተያየት ነው። ከየት መጣ ቢባል በእንስሳትና በአራዊት መካከል ጠብ የለም። ስለዚህ ምናልባት ሊሆን የሚችለው እምኀበ አልቦ ካለመኖር አምጥቶ ነው የሚል ነው። ሁለተኛው እሳቤ ደግሞ የራሳቸውን አካል ነው የሚል ደግሞ የኤጲፋኒዮስ አስተያየት አለ። ሌላው በጣም የሚገርመው ስለዚህ ጉዳይ ጻፈው ደግሞ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ታላቁ ሊቅ ነው። እንግዲህ እኔም የአባ ጊዮርጊስ መጻሕፍት ውስጥ 4ቱን 5ቱን ከግዕዝ ወደ አማርኛ ተርጉም ያለው በጣም ከሚያስደስቱኝ በህይወት ዘመኔ እዚህ ምድር ላይ ከተቀላቀልኩ በኋላ ልደሰትባቸው ከምችላቸው ነገሮች የአባ ጊዮርጊስን ስራ በረከቱን ፈልጌ በመስራቴ ነው። እንግዲህ ያለበሳቸው የቁርበት ለምድ ነው ይላል አባ ጊዮርጊስ። ከወዴት አመጣው ማን አረደው ካለንም እኛም እንግዲህ ለህዝቡ ምግብ ይሆን ዘንድ ይላል። ለህዝቡ ምግብ ይሆን ዘንድ በተለይ የነቢያቱን ይጽፋል። በምድረ በዳ የዘነበው የመና ቅንጣትን ማን ዘራው እንላለን ይላል። ለእስራኤል ለምሳሌ መና እየወረደላቸው ይመገቡ ነበርና ያን ምግብ ማን ዘርቶት ነው ያመጣው? ዳግመኛም ለምሳሌ ጠዋት ቁራ ለኤልያስ ያመጣለት የነበረን እንጀራ ማንጋገረው ነው የሚለው ይጠይቃል። በሰርክ ያመጣለትን የነበረውን ስጋ ደግሞ ማን አረደው እንለዋለን። እና እግዚአብሔር ከሌለበት ማምጣት ይቻላል። ስለዚህ ይህንም የቁርበት ልብስ ካለመኖር ነው አምጥቶ የሰጣቸው የሚል አስተያየት ሊቁ አባ ጊዮርጊስ ዘጋስጫ ጽፎታል። እንግዲህ የኤጲፋኒዮስን አስተያየት አይተናል። ተመልካቾቻችን የአክሲማሮስን አይተናል። የዘልደት ትርጓሜን አይተናል። የአባ ጊዮርጊስ ዘጋስጫን የኢትዮጵያውንም ጨምረን አይተናል። እና እናንተ ደግሞ ተመራመሩበት። አሁን ዋናው የቁርበት ልብስን ለብሰዋል። የቁርበት ልብስ ከምን ተሰራ የሚለውን ደግሞ ያው ቅድም ኤጲፋኒዮስ እንዳለው መተርጉማኑ እንዳሉት የስነ ፍጥረት ሊቃውንት ደግሞ በዚህ በትልቁ የስነ ፍጥረት ዶክመንታቸው ላይ ትልቁ የስነ ፍጥረት መጽሐፋቸው ላይ እንደጠቀሱት ይሄንን ያመለክታል። ሌላው ደግሞ በተለይ ራቢ ኤልዜር ደግሞ በተለይ በአይሁድ ትውፊት ደግሞ የነሱ መተርጉም የነበረው እንግዲህ ምናልባት ያ ልብስ ያ አዳምና ሔዋን የለበሱት የቁርበት ልብስ ከሌዋታን ቆዳ የተሰራ ነው ይላል። ያቺ እንግዲህ ቤሞትና ሌዋታን የሚባሉ በጣም ግሩማን አራዊት እንዳሉ ባለፈው ነግሬያቸዋለሁ። ቤሞት በምድር ላይ የሚኖር ነው። ሌዋታን በባህር ላይ የምትኖረው ነው። 3 ክፍል አላቸው። ተኝተዋል። በሁለተኛው ክፍል በአንደኛው ምግባቸው ይመላለሳል። አንዱ የብስን ፍጥረት ይመገባል። ሌዋታን የባህርን ትመገባለች እና ቆዳ በጣም አንጸባራቂ ስለሆነ ከዛ ከሌዋታን ቆዳ ነው ብሎ ደግሞ ራቢ ኤልዜር ይፈተዋል። እንግዲህ የሊቃውንት እይታ ምን ያህል ሰፊ እንደሆነ ምን ያህል በ360 ዲግሪ ዙሪያውን ዞረው እንደሚያዩ በጣም እናደንቃቸዋለን። ሌላው ደግሞ በጣም የምናደንቀው እንግዲህ ስለዚህ ነገር ሊነግረን የሚችለው እናንተም ብዙ እንድታነቡ ገና አላነበብንም። በጣም ችግሩ ምንድን ነው? ያላነበበ ጭንቅላት ብዙ ያላነበበ ጭንቅላት ትንሽ ነገር ብቻ ቅንጭብጭብጭብ ያለ እውቀት ያለው ሰው ለትችት አስቀድሞ አፉ የተከፈተ ነው እና ግን ብዙ ያነበበ ሰው ጥቂት የሞላ ሰው ብዙ ጊዜ ለትችት አይፈጥንም። ምክንያቱም ትንሽ ውሃ የያዘን ስራ ይንቦጫቦጫል ይባላል። ግን ከሞላ ሞላ ነው እና በደንብ እንድታነቡ ፈልጋለሁ። በተለይ ይህንን መርሃ ግብር የምትከታተሉ የዩቲዩብ ቻናሌ ሁልጊዜ
ከንባብ ጋራ ከምርምር ጋራ ከእውቀት ጋራ ብቻ እንድትኖሩ ፈልጋለሁ። ምርምርን፣ እውቀትን፣ ንባብን የማይፈልግ ሰው አንሰብስክራይብ አድርጎ ይህን ቻናል እንዲወጣም በዛው መልእክቴን አስተላልፋለሁ። እናንተ ግን ምርምር ላይ፣ እውቀት ላይ፣ አመክንዮ ላይ እንድትጸኑ በጣም ነው የምፈልገው። ምክንያቱም ብዙ ነገር ካለማንበብ የተነሳ እየተንቦጫቦጭን ያለ ነው እና ኢትዮጵያ ላይ ደግሞ የንባብ ባህል በጣም በጣም ደክሟል። እንደሚታወቀው አንድ ሰው አንድ መጽሐፍ ጽፎ በጣም 3000 መጽሐፍት ወይም 5000 መጽሐፍት ጽፎ በአመት የሚያልቅለት በችግር 5000 ለመሸጥ በጣም የሚደክም ከሆነ እንግዲህ 120 ሚሊዮን ወይም 110 ሚሊዮን በላይ የሆነ ህዝብ 5000 ኮፒ ያነበበ ማለት ምን ያህል በጣም በጣም ገና እንደሆነን ያመለክታል። ስለዚህ በተለይ ወላጆች እኛ እንግዲህ ቢያልፍብንም ለልጆቻችን የንባብ ባህል እንድናወርስ ግን ሁልጊዜ አደራና መልእክቴን አስተላልፋለሁ እና ሌላ የምናየው እንግዲህ መጽሐፍ አዳም ወሔዋን የሚለው 446 ገጾችን የያዘ ጥንታዊ መጽሐፍ ላይም ደግሞ ስለዚህ ልብስ ይተርካል። ይህ እንግዲህ በጣም ሰፋ ያለ በጣም አስገራሚ የአዳም ሔዋን ታሪክን የያዘ ነው። ይሄ በግዕዝ የተጻፈ መጽሐፍ ኦገስት ዲልማን ከግዕዝ ወደ ጀርመንኛ ተርጉሞታል። ዲልማን የሚገርም ሊቅ ነው። ኦገስት ዲልማን፣ አውግስጦስ ዲልማን የግዕዝ መዝገበ ቃላት በጣም ትልቅ ሪሆን አላውቅም የሰራ መዝገበ ቃላት የሰራ አንድ ምሁር ነው። አለቃ ኪዳነ ወልድ ክፍሌ ከዚህም ምሁር ተጠቅመዋል፣ እሳቸውም ጠቅሰውታል እና ይሄንን መጽሐፍ አዳም ወሔዋንን ከግዕዝ ወደ አማርኛ ዶኪመንት ተርጉሞታል። ለሁለት የተከፈለ ነው። አንደኛው መጽሐፍ አዳም ወሔዋን ቀዳማዊ ነው ወይም ዘ ፈርስት ቡክ ኦፍ አዳም ኤንድ ኢቭ ይላል። ሁለተኛው መጽሐፍ አዳም ወሔዋን ካልዕ ይላል ወይም ዘ ሰከንድ ቡክ ኦፍ አዳም ኤንድ ኢቭ ይላል እና ይሄን ነው በተለይ ደግሞ ኤስሲ ማለን ደግሞ ከጀርመንኛ ወደ እንግሊዘኛ ዲልማን የተረጎመውን ደግሞ ወደ ለውጦታል ማለት ነው እና በጣም 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 ጥናት ለምትሹ ኦፕን ማይንድድ ለሆናችሁ ነው ይሄን ጥቆማ ምሰጣችሁ። ስለ አዳምና ስለ ሔዋን ቅዱሱ መጽሐፍ በጣም ትንሽ ነገር ነው የሚናገረው፣ ምክንያቱም ሁሉም ቢዘረዝር የለም እና በየትውፊቱ ብቻ ተጽፎ ተሰንዶ ያለውን ዶክመንት ምርምር ለሚሹ እውቀትን በእውቀት መራቀቅ ለሚሹ ብቻ ጥቆማ አደርጋለሁ። ብዙዎቹን አንብቤያቸዋለሁ። ደስ ከሚሉ ነገሮች በተልቤቴሎጂ ሳለው እነዚህ መጽሐፍ አድምቼ ነው ያነበብኳቸው እና እስካሁን ድረስ በጣም በጣም ይጠቅሙኛል። አልፎ አልፎም ደግሞ አሁን መለከታቸዋለሁ እና በተለይ ጥናትን ለምትሹ ሰዎች ነው ይሄን ጥቆማ ማደርገው። ሌላው ህይወት አዳም ወሔዋን የአዳምና ሔዋን ህይወት የሚል ደግሞ በሂብሩም አለ በግሪክም ያለ ጥንታዊ ዶኪመንት አለ። እሱም በዝርዝር ይነግራቸዋል። እሱንም እንድታነቡ ነው። ሌላው ደግሞ ራእየ አዳም የሚል አለ። እሱ በተለይ በላዕላይ ግብጽ በናግ ሐማዲ የተገኘ ነው እና ያ ዶክመንቱ እዛው በናግ ሐማዲ ቤተ መጻሕፍት ላይብራሪ በኮዴክስ ደረጃ ያለ ነው። በሲሪያ ካለ፣ በአረብኛ አለ፣ በኢትዮጵያ በግዕዝ ቋንቋ አለ፣ በአርሜኒያን፣ በጆርጂያ እና በግሪክ ያለ መጽሐፍ ነው እና ይህ መጽሐፍ እንግዲህ አስገራሚ መጽሐፍ ነው። በተለይ ራእየ አዳም ይላል መጽሐፉ። የሚገራርሙ ነገሮች ነው በአዳምና በሔዋን ዙሪያ ያለው እና እንድታነቡት በጣም እፈልጋለሁ እና ሌላው በአዳምና በሔዋን መጽሐፍ ቅድም በጠቀስኩላችሁ መጽሐፍ አዳም ወሔዋን ላይ እንግዲህ ምን ይላል? አዳም ከገነት ከተባረረ በኋላ ደብረ ቅዱስ የሚባል ተራራ ዋሻ ውስጥ እንደነበረ ቅዱስ ገብርኤል መርቶ እንዳስገባው ይጽፋል። በጣም የሚገርም ታሪክ ነው ያለው። በተለይ አብርል አዝርል የሚባሉ ወፎች ከሱ ጋራ ይውሉ በጣም መልካም ድምፀ መልካም ወፎች ናቸውና እያጫወቱት እንደሚመልሱና 12 ምንዳፋጽ የሚያስወረውር በጣም ሰፊ ቀስት መወርወር የሚያል ሰፊ ዋሻ ውስጥ እንደነበረና እንደውም ኬቭ ኦፍ ትሬዠር ይባላል። በጣም ብዙ ምስጢራዊ ነገሮችን በውስጡ ያስቀምጥ እንደነበረ ይገልጻል እና በተለይ 50ኛው ምዕራፍ ላይ ምን ይላል? መላእክት ከእግዚአብሔር ታዘው በደብረ ቅዱስ ዋሻ አቅራቢያ ካለ ከዘንባባ እሾህ አሰፋፍን ያሳዩት ነበር ይላል። በጣም ይገርማል። ልክ እንደ ርዕሰ መነኮሳት እንጦንስ ቅዱስ ሚካኤል አሰፋፉን ሰሌኑን እንዳሳየው ያም ያሳዩት ነበረ ይላል። እንደውም ሊቃውንት ማየት ከመልአክ መቀበል ከአምላክ ብለው የሚጠቅሱት ማለት ነው እና በጣም ነው የሚገርመኝ እና አሰፋፉን ራሱ ያሳዩት ነበር ይላል እና የገነት የደብረ ቅዱስ ቆይታው እጅግ አስገራሚ ነው። በጣም ብዙ ነገር ነው ያለው።
በጣም የገነት ቆይታው ከገነት ከተባረረ በኋላ ቆይታው ከወጣ በኋላ እንዴት የደረሰበትን ፈተና አራዊት እሱን ለመንከስ እንዴት ያባረሩት እንደነበረ ሁሉንም የያዘ ነው። በጣም ሁሉንም የያዘ ነው። ለምሳሌ በቃየል ሞት እንዴት እንዳዘነ፣ በአቤል ሞት ይቅርታ እንዴት እንዳዘነ፣ እንዴት እንዳለቀሰ ብዙ ምስጢር አለው። ብቻ ሁሉንም ማንበብ ይከብዳል። ሁሉንም በዚህ ሰዓት መግለጽ ይከብዳል። አሁን ግን የምነግራችሁ ሌላ በጣም ስለመጎናጸፊያው ነው ዛሬ የምንነጋገረው። ክቡራንና ክቡራት፣ በዛሬው መርሃ ግብራችን ላይ ስለ አዳምና ስለ ሔዋን የቁርበት ልብስ ወይም መጎናጸፊያ ከገነት ሊወጡ ሲሉ እግዚአብሔር ስላለበሳቸው ልብስ ነው። ያ ልብስ ምንድን ነው? የት መጣ? ስለዚህ ልብስ በጣም በስፋት ማጥናት ለምትሹ ነው ይሄን መረጃዎችን እያቀረብኩላችሁ ያለው። ሌላው እኔም ስለዚህ ልብስ በጣም ጓጉቼ ብዙ መጽሐፍትን አንብቤያለሁ፣ ተመልክቻለሁ የት ገባ የሚለውን ነገር። መጨረሻ ላይ ግን ልቤን ያሳረፈ አንድ መጽሐፍ ነው። እሱም መጽሐፈ ያሻር ነው። መጽሐፈ ያሻር እንግዲህ በኦሪቱ ጽፈው ሁሉንም መጽሐፍ ስለማይቻል የተረፈው በያሻር መጽሐፍ ተጽፏል ብለው ይዘጋሉ። ይሄ ቅዱስ መጽሐፍ ቅዱስ የምታነቡ ሁሉ ታውቁታላችሁ። እና በያሻር መጽሐፍ ተጽፏል እያሉ ያልፉታል። በጣም ሰፊ ነው። ምክንያቱም የአዳምና ሔዋን ታሪክ ራሱ ብዙ ገጽ ከሆነ ሁሉንም አንዳንድ ትልልቅ መጽሐፍ ይወጣውና ለሰዎች ለማንበብም ስለሚከብድ የተረፈውን በዚህ መልኩ ያስቀምጡት ነበረ ቀደምቶቹ። እና 91 ምዕራፎች አሉት መጽሐፈ ያሻር እና በተለይ ስለዚህ መጎናጸፊያ ታሪክ የያዘ ድንቅ መጽሐፍ ነው። እንግዲህ እዛ መጽሐፍ ላይ ምን ይላል? አዳምና ሔዋን ከገነት ከወጡ በኋላ እግዚአብሔር ያለበሳቸውን ይህን የቆዳ ልብስ ወደ በኩር ልጆቻቸው ያስተላልፉት ነበር ይላል። የበኩር የሆኑ ልጆቻቸው አዳም ለቃየል እንዳያስተላልፍ፣ ያው ቃየል የተረገመ ሆነ። ምክንያቱም ወንድሙ አቤልን ስለገደለ ማለት ነው። ወንድሙ አቤልን ስለገደለ ያው አቤልም ሞተ። በተለይ የአቤል ሞት በኋላ ላነሳላችሁ እችላለሁ። እና ለሴት ሰጠው እና ስለዚህ ይሄን ልብስ ምን ይላል? በኩር የሆኑ ልጆች እየለበሱ መስዋዕትን ለእግዚአብሔር ያቀርቡ ነበር ይላል። ይህን የቁርበት ልብስ ወይም መጎናጸፊያ እግዚአብሔር ለአዳም የተሰጠውን እና እንግዲህ አዳም ያው 930 ዓመት ምድር ላይ ቆይቷል። ለልጁ ሴት ሰጠው። ሴት ደግሞ ያው ተወዳጅ የሆነ አባትና እናቱን ያገለገለ ነው። 912 ዓመት ነው ምድር ላይ የቆየው። ከዛ ለሄኖስ ሰጠው። ሄኖስ ወደ 905 ዓመት ቆይቷል እና በተለይ በጸፍጸፈ ሰማይ ላይ በሰሌዳ ብርሃን ፊደላትን ለመጀመሪያ ጊዜ የተገለጠለት ነው ይህን ልብስ ለብሶ። ሌላው ቃይናን ነው። 910 ዓመት ኖሯል። ሄኖስ ለቃይናን ይህን ልብስ ሰጠው ይላል። ከዛ ቃይናን 910 ዓመት ከቆየ በኋላ ለመላሌል ሰጥቶታል። መላሌል 895 ዓመት ያው ምድር ላይ ቆይቷል። ይሄን ልብስ ይዞታል ማለት ነው። እንግዲህ መላሌል ደግሞ ለልጁ ለያሬድ ነው የሰጠው። 962 ዓመት ነው ያሬድ የቆየው። ያሬድ ማለት ርደት ማለት ነው፣ ወረድ ማለት ነው። ቀጥሎ በጣም ብዙ ምስጢርን ላወቀውና ለተረዳው ለልጁ ለሄኖክ ሰጥቶታል እና ሄኖክ مش بكره بس يخلص رمضان بطل نشوفك. ايه بدك توعدني نضل نطلع بهيك مشاريع بعد رمضان كمان. እና ሄኖክ ይሄን ልብስ ለብሶ በተለይ ኔፍሊሞች ይሄ በዘመኑ የነበሩ ከመጣባቸው ነገር ሁሉ እንደተጠበቀ ይጽፋል። 365 ዓመት ምድር ላይ ከቆየ በኋላ ያው በሰባተኛው ዓመት 6 ዓመት በግረገነት ቆይቶ በሰባተኛው አሳርጎታል እና ኡራኤል እየመራው ፈለካትን አየራትን ሙፃ ነፋሳትን የፀሐይን የጨረቃን የከዋክብትን ምስጢር በስፋት ተረድቷል እና እሱንም በጽሁፍ መልኩ አኑሮታልና
ልክ ሄኖክ ያን ልብስ ይለብሰው ነበር ይላል ያሻር እና ሞትን እንዳይ እንግዲህ ሲሰወር ለልጁ ለማቱሳላ ሰጠው። ማቱሳላ በጣም በእድሜ ረጅም ዘመን የኖረ ነው። ወደ 969 ዓመት ማቱሳላ ኖሯል። ማቱሳላ ደግሞ ሊያርፍ ሲል ለልጁ ለላሜ ሰጥቶታል። ላሜ እንግዲህ 777 ዓመት ምድር ላይ ቆየ። በመጨረሻም በዘመኑ የጥፋት ውሃ የመጣና መርከብ ወደ ሰራ ወደ ልጁ ወደ ኖህ ይህንን የምስጢራዊ መጎናጸፊያ የአዳምና የሔዋን ልብስን እንደ ሰጠው ነው የሚጽፈውና ኖህም መርከብ ውስጥ ያንን ልብስ ይዞት እንደገባ ይጽፋል። በተለይ 950 ዓመት ኖሯል። እንግዲህ የጥፋት ውሃ ምድርን ካጠፋት በኋላ ሴም ካም ያፌት ከባለቤቶቻቸው ከሚስቶቻቸው ማለት ነው እሱም ከሚስቱ ጋር ነው አብሮ የገባው 8 ነፍሶ ነው። በመጨረሻም ከመርከቧ ወጡ። ከመርከቧ ከወጡ በኋላ እንግዲህ ምን ተከሰተ ነው የሚለው ከዕለታት ባንዳቸው ያው ኖህ ቅዱሱን መጽሐፍ ባጭሩ አስቀምጦታል። ወይን ጠጥቶ ተራቁቶተኛ ነው የሚለው ወይን እና መጎናጸፊያ አስቀምጦት ነበረ የተኛው። ተራቁቶ ነው የተኛው ወይን ጠጥቶ እና ያን ጊዜ ካም ያን መጎናጸፊያ ከኖህ እንደወሰደው በተለይ ወይን ጠጥቶ በተኛበት ጊዜ ይላልና ምክንያቱም በኩር አልነበረም እና ያ ደግሞ የሚተላለፈው በጣም ኃይል ያለው መስዋዕት መሰዋት የሚያስችለው ልብስ ለበኩር ስለሚሰጥ ካም እንደምታውቁት ደግሞ በኩር የመጀመሪያ ልጅ ስላልነበረ ያችን የበኩራዊ ክህነት ለማግኘት ሲል ያችን ልብስ ወሰደ ነው የሚለው። ያን ጊዜ ኖህ ስለተራቆተ ያፌትና ሴም ወደ ኋላ ሄደው ሸማቸውን አጎናጽፈውታል ይላልና ኖህ ከነቃ በኋላ ታናሹ ልጅ ያደረገበትን አወቀ ይላል እና ያሻር የሚተረጉመው ያንን እንደወሰደበት ነው ያወቀው ያንን ልብስ ነው ማለት ነው። እንግዲህ የካም ልጆች የምታውቋቸው ናቸው። ኩሽ አለ፣ ምጽራይም አለ፣ ፉጥና አለ፣ ከነአን አለ። እንግዲህ ኩሽ አለ፣ ምጽራይም አለ፣ ከነአን አለ። በተለይ ደግሞ ከልጆቹ አስበልጦ ደግሞ ኩሽን ይወደው ነበር ይላል። ኩሽን ይወደው ስለነበረ ኩሽ ደግሞ የወለዳቸው ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰበቅታና ናምሩድ ናቸውና ለኩሽ አስበልጦ ለኩሽ ሰጥቶታል ይላል እና ኩሽ ደግሞ ያችን የአዳምና ሔዋንን መጎናጸፊያና ልብስ ይዞ ቆይቶ ነበር ይላል። እንግዲህ 91 ክፍል ያለው የያሻር መጽሐፍ። ኩሽም ደግሞ እንግዲህ ቅድም የጠቀስኩላቸው ሳባን ወልዷል፣ ኤውላጥን ወልዷል፣ ሰብታን ወልዷል፣ ራእማን ወልዷል፣ ሰበቅታን ወልዷል፣ ናምሩድን ወልዷል። ከነሱ ደግሞ አብልጦ ኩሽ የወደው የነበረው ደግሞ ናምሩድ ነበረ ይላል ቃል በቃልና ናምሩድ ነበረና ልክ 20 ዓመት ሲሞላው ያንን መጎናጸፊያ ሰጠው ይላል። ያንን መጎናጸፊያ ሰጥቶታል ይላል። እንግዲህ ስለ ናምሩድ አንድ ኢትዮጵያዊ ዶክመንት ያነበብኩት ዮሐንስ መደብር ላይ ነው። ያው ትልቁ ዮሐንስ መደብር ብራናው እንዳጋጣሚ ነበረኝ። ዮሐንስ መደብርን ሳነበው ምን ይላል? የካም የልጅ የኩሽ ልጅ ናምሩድ ባቢሎንን በገዛ ጊዜ የሚገዛቸው የፋርስ ሰዎች በከዋክብት ስም ጻፉትና ስሙን ኦሪዮን አሉት ይላል። ኦሪዮን ህብረ ከዋክብት ሀንተር ናምሩድ ነበረ ብሎ ይጽፋል። በጣም ይገርማል። እና ይሄንን አይ ቲንክ አንድሮሜዳ ክፍል 2 ላይ አለላችሁ፣ አንቡት። አንድሮሜዳ ክፍል 2 ላይ ስለ ናምሩድ አንቡት። ይሄ መጽሐፍ ግዴታችሁ ማንበብ ይገባችኋል ነው የምላችሁ። የውዴታ ግዴታ ነው። ምክንያቱም እውቀትን ይህን መርሃ ግብር የምትከታተሉ እውቀት የምትወዱ ሰዎች በመሆናችሁ መጽሐፍ ደግሞ በቃ ማንበብ አለባችሁ። እንደውም በቡድን ሆናችሁ የማንበብ ቀን ቅዳሜ ሊሆን ይችላል ከጓደኞቻችሁ ጋር ተሰብስባችሁ አንዳንድ መጽሐፍ እያነበባችሁ በርዕሰ ጉዳዩ ላይ እየተወያያችሁ እውቀትን ብትቀስሙ መልካም ነው የሚል ሀሳብ አለኝና ኦሪዮንም ተብሎ ተጠርቷል ናምሩድ በሚገርም መልኩ። እዛ ላይ ነው ዮሐንስ መደብር ብራናው ላይ ነው የሚገኘው። ብራናውን ፎቶን አንስቼው አንድሮሜዳ ክፍል 2 መጽሐፍ ላይ ሰፍሯል። እና ናምሩድ 20 ዓመት ሲሞላው ይህን መጎናጸፊያ ባገኘ ጊዜ በጣም ከፍተኛ ኃይል አደረበት ነው የሚለው። እንግዲህ በጣም ፓወርፉል ነበረ ከእግዚአብሔር የተሰጣቸው መጎናጸፊያ እና በቃ በዛ ምክንያት ከፍተኛ አዳኝ ሆነ ይላል። እና በተለይ ለማደን ሲሄድ ያን ልብስ ይለብሰው ነበረ ይላል። እንስሳትን አድኖ ይመጣል፣ አራዊትን አድኖ ይመጣልና መሰዊያ ሰርቶ በአምላክ ፊት መስዋዕት ያቀርብ ነበር ይላልና በጣም የሚገርም ነው። ይሄ ደግሞ አስደናቂው ነው። እንግዲህ ናምሩድ እጅ ገባ ይላል ያ መጎናጸፊያ
ማጥፊያና በጣም ከፍተኛ ኃይል ተሰማው። ናምሩድ ረጅም ዘመን የኖረ ነው እዛ መጽሐፍ ላይ እንዳነበብኩት። ይሄ በጣም የሚገርም ነው። ሌላው እንግዲህ ምነግራችሁ እዚህ ጋር ናምሩድ ለበሰው ኃይልን አገኘ አራዊትን ያድን ነበረ ይላል እና እንደውም በቅዱሱ መጽሐፍ በእግዚአብሔር ፊት አዳኝ ነበር ይላል። ይሄ እንግዲህ የያሻር መጽሐፍ ነው። አሁን እንግዲህ በቃል የሚነገረውን አይደለም የምነግራችሁ፣ በመጽሐፍ ሰፍሮ ያለውን ነው እየነገርኳችሁ ያለሁት እና አሁን ሌላው የሚገርም መጽሐፍ ቅድም የጠቀስኩላችሁ ጽሑፈ አብርሃም የሚል መጽሐፍ ነው። እንግዲህ እኔ እነዚህን ሁሉ መጽሐፍት የማንበብ ግዴታ አለብኝ፣ ግዴታም አለብኝ። ለምን የጥንታዊ መጽሐፍት ጥናት ተመራማሪ ከመሆነ አንጻር እያንዳንዱን ስክሮሎች፣ ጥቅሎች፣ ብራናዎች፣ ኮዴክስ በተለያየ መልኩ ስንሱሎች እንደዚህ የሚፈታቱትን የጥንታዊ ዶክመንቶችን በዩኒቨርሲቲም ሳለው አጠና ነበረ። አሁንም ግዴታዬ ነው። በዛ ውስጥ ስላለው እንግዲህ የዛን ምርምር ውጤት ነው ምነግራችሁ። ምክንያቱም እነዚህ መጽሐፍት ማንበብ የማትችሉ ስላላችሁ፣ ማግኘት የማትችሉ ስላላችሁ ያነበብነው የመረመርነው እኛ ደግሞ ለእናንተ ብናቀብል ለእናንተ እውቀትን ሰጠን ማለት ነው እና በህይወት ዘመናችሁ እውቀትን ከመስጠት የበለጠ ያለንን ከማካፈል የበለጠ ስጦታ የለም ብዬ ሀሳቤን አቀርብላችኋለሁ እና ስጡ። ሁልጊዜም መስጠት ይልመድብን። ያወቅነውን ነገር ለጓደኞቻችን እናካፍል። ትክክለኛ እውቀትን ያለንን ደግሞ ገንዘብን ቢሆን ለተቸገሩት እናካፍል እና ስንሰጥ ይሰጠናል። ስለዚህ ይሄን ነገር ለእናንተ ላጋራ ፈልጌያለሁ።